ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ትናንትና ቀኑ ሙሉ ስለ ሶስናና ስለ ብሩኬ እየተወራ ነበረ። እኔ ግን በዚህ ዙሪያ ላይ ምንም አልልም ብዬ ዝም ጭጭ ብያለሁ። ዝም አይነቅዝም ይባል የለ? አዎ ዝም ብዬ ብያለሁ። በቃ ምንም ነገር መናገር አልፈለኩም ነበር ግን ቲክቶክም ዩቲዩብም ዝብርቅርቅ ድብልቅልቅ ብሎ ነው የዋለው። እንግዲህ በሶስና ጉዳይ ማለት ነው። ትናንትና በነገራችን ላይ ይሄ ሁሉ የሚደረገው ሀይሚና ለብሩኬ ካለን ክብርና ፍቅር የተነሳ ነው። በመካከላቸው ነገር እንዳይገባ ሁኔታዋ ስለሚያስጠላ ሁኔታዋ ድርጊቷ የሆነ የመታከክና የመተሻሸት ባህሪ ስላለባት ለዛ ነው እንጂ እኛ ሶስናን ጠልጠናትም አይደለም። እዚህ ጋርም እርግጠኛ ነኝ ትናንትናም ጠልተዋት አይደለም። እንግዲህ ሶስና ሁሉ ስክሪንሺት አድርጋ ፖስት አድርጋለች። ማስፈራሪያ ሁሉ ደርሷታል። ቢጣሉ እነዚህ ልጆች አለቅሽም የሚል ሶስና ፖስት አድርጋ ስቶሪ አድርጋ ይቻታለሁ። ያ ደግሞ እንግዲህ ያው ለሀይሚና ለብሩኬ ያላችሁ ፍቅር በመካከላቸው ንፋስ እንዳይገባ በመፍራት ነው። ሶስና ሀይሚ ደግሞ ሶስናን እንደማትወዳት ግልጽ ነው። ማለቴ አትወዳትም ስላችሁ ጥላቻ ሳይሆን ይሄን ደግሞ ያየ ነው በፊት ነው። በቃ ከሷ ራቅ ብለው ነበር አይደለ? በፊት የሆነ ጊዜ ላይ እንደተጣሉ በዛ ምክንያት እሷ ደግሞ እንደዚህ ስላለች ሶስና ደግሞ እልህ ይዟት የብሩኬን ፎቶ ፖስት እያደረገ ሀይሚና ብሩኬን የሚያጣላ ነገር እያደረገች ስለነበረ ለዛ ነው ሶስናን ከነ ሀይሚ ራቂ እያልን እሷን እንትን የምንለው እንጂ ሌላ ነገር አይደለም። ግን እውነት ነው ደግሞ አንድ ባለትዳር ወንድ ላይ አንድ ሴት ልጅ እጇን ትከሻዋ ላይ ፀጉሩ ውስጥ አንገት ውስጥ መወታተፍ መለጣጠፍ ሌላ ነገር ፍለጋ እንደሆነ በግልጽ የታወቀ ነው። ይሄ ደግሞ ቀናት ስላለብኝ ወይ ቀንች ወይ ምናምን ሳልል ሪሊው ነገር ነው። ሪያሊቲው ነው። ምንም ማድረግ አይቻልም። የሰው አንገት ውስጥ መለጠፍ፣ የሰው ፀጉር መደባበስ አይቻልም። ሚስቱና ሚስቱ ብቻ አንድ ወንድ ልጅ ሚስቱ ወይም ፍቅረኛው ብቻ ነው ፀጉሩን ልዳብሰው፣ እጇን ደረቱ ላይ አድጋ ልደንስ፣ ወገቡ ላይ ተጣምጠማ ልደንስ የምትችለው ሚስት ብቻ ናት። እና ብሩኬ ደግሞ እንደምታውቁት የዋህ ሸመኛ ነው። ምን ያርጋት እስቲ ስትሰቀልበትን ምን ያርግ? ሸም እኮ ነው። እንግዲህ ውረጅልኝ አትንኪኝ አይባል። ከባድ ነገር እኮ ነው። እና ደግሞ ሀይሚዬ እናት ሀይሚዬ ያውራ እሷ ትመስለኛለች ያሉትን ሰምቻለሁ ምናምን ወሬው ደርሶኛል ምናምን የሚል ብሩኬ ፖስት አድርጓል። ሀይሚዬ ጉንጯን እንደዚህ እየነካካቻ ፀጉሯን እያበጠረች ሀይሚ ምናምን ነገር ፀጉር ቤት አንድ ላይ ሄደው ይመስለኛል። እና ብሩኬ ያንን ያደረገው አርፋችሁ ተቀመጡ እኛ እንደነን አይነት ነገር ነው። እኛ ችግር የለብንም። አንድ ከሆናችሁ እናንተኛ ደስ ይለናል። ችግር የለብንም። ግን ሀይሚና ብሩኬ እናንተ የዋሆች ናቸው። ምንም ሰውን በጣም ታምናላችሁ። በዚህ ምክንያት ደግሞ እናንተ እንዳትጎዱ ካለን ስጋት አንጻር ነው ብዙ ነገር የምንናገረው። ብዙ ነገር በእናንተ ዙሪያ የሚመጡትን የምንናገረው በእናንተ ስለማንደራደር ነው እንጂ ሌላኛን አያውቁን አናቃቸው ምንም ምክንያት የለንም እኛ የምንናገርበት እነሱን ማለት ነው። ግን በእናንተ የሚመጣብን ሰው አንወድም። እናንተን የሚነካ ሰው አንወድም። ስለዚህ ለዛ ነው እኛ እንጂ ሌላ ምንም ችግር እንደሌለብን ሁላችንም እናውቃለን። ተናጋሪም ያውቃል ይሄን ያው ለእናንተ ብሎ እንደሆነ ማለት ነው። እና ነገሩ የሆነው እንዲህ ነው። እዛ ቲክቶክ አዋርድ ላይ እንግዲህ ዳኒም አለ እንግዲህ እኔ የዛን ቀን እኔ ሀይሚና ብሩኬን ስፈልግ ነው ያልኩት። ስፈልግ ግን አላገኘኋቸውም። በጭራሽ አላገኘኋቸውም። ግን ብሩኬ ነበር እዛ፣ ሀይሚዬ አልሄደችም። እና እንግዲህ ዳኒም አለ ዳኒን ሌሎችን ጓደኞቹን ሰላም ብላ እዛ ከበስተጀርባ ደግሞ ብሩኬ ነበረ። እንግዲህ አውቀው ይሁን ሰው የከለሉት ማለት አውቃ እሱ በማያስበው መንገድ እንግዲህ አውቃ ይሁን ሰው የከለለችው። በነገራችን ላይ ይሄ ተንኮል ነው። ለመሰላችሁ ሊያቸው አይነት ነገር ነው ሶሲ ያደረገችው። አሁን ሊያቸው አይነት ነገር ነው ማለት ላንጫጫቸው ብላ ነው እንደዛ ያደረገችው። እንግዲህ አውቃ ሰውየውን ከኋላ አድርጋው ይሁን ብቻ ምን እንዳሰበች ባላቅም እኔ ባይፖሰትስ እሺ
በዛ ላይ ደግሞ ሁሉንም ሰላም ብላለች። በፍቅረኛዋ እያለ ያ ሁሉ ሰው እያለ ሌላ ነገር አስበና ምን ሳይሆን ለምን አደረገችው ማለት ጆሮ ስር ለምን ትለጠፋለች? ጸጉሯ ላይ እጇን ምን ይሰራል? ጸጉሩ ላይ እጇ ይሄ ምንድነው? ለአንጫጫቸው ብላ ነው እንጂ እንደዛ ያደረገችው። ምክንያቱም የጨረቃ ፋሚሊ ብሩኬ ከሶስና ጋር ሲቀራረብ እንደማንወዳት ታውቃለች። የጨረቃ ፋሚሊ በጠቅላላ ለሶስና ያላቸው አመለካከት ብዙም ስላልሆነ ይሄን ታውቃለች። እና ትላንትና ያደረገችው ያንን ነው። በቃ ላንጫጫቸው እስኪ በቃ ትንሽ እንትን ልበል ብላ ነው እንደዛ ያደረገችው እንጂ እዛ መሀል ሌላ ነገር ምናምን ጠርጥረናት አይደለም። ሌላ ነገር ወይም ደግሞ ብሩኬ ሌላ ነገር ከሶስና ጋር ይኖረዋል ብለን አይደለም። እኛ የተቃወምነው እነሱ ጠላቶቻቸው ብዙ ናቸው። ከዛ ውስጥ አንዷ ደግሞ ተጠርጣሪ እሷ ነች፣ ሶስና ተብዬዋ ማለት ነው። ያ ደግሞ ካሁን በፊት ካደረገችው አንጻር ካየናት አንጻር ነው ይሄንን ያልኩበት ምክንያት። ሃይሚና ብሩኬን ለማለያየት ከሚጠረጠሩ ሰዎች አንዷ ሶስና ነች። እኔ እርግጠኛውን የምናገረው ማለት ነው። እና እንደዛ ብለን ስለምንናገራት ለአንጫጫቸው ብላ ትላንትናም ደገመችውና አንገቱ ላይ ትከሻው ላይ ተንጠልጥላ እጇን ጸጉር ውስጥ ወተፋ ፎቶን አስነሳች። ብሩኬን ሴት ጓደኛ ይቅርብህ፣ ከሴት ጋር አትቅጠም ታው የምንለው በምክንያት ነው። አሁን ትላንትና ብሩኬ አላየም፣ ያን ፎቶ እርግጠኛ ነኝ አላየም። ግን ራሷ ፎቶ እንዲያነሱ አድርጋ ራሷ ፖስት ታደርጋለች፣ ወይም ደግሞ በሌላ ሰው ፖስት ታስደርጋለች። ይሄ ለምንድን ነው? በቃ ከባድ ነው በነገራችን ላይ። እና ቡቡዬ ጠላቶችህ በእንደዚህ አይነት ሴራ ገብተው እንዳያለያዩዋችሁ ነው። እኛ ብዙ ጊዜ ከሴት ጓደኛ ትቅጠም፣ ሴት ጓደኛ አይኑርህ፣ ሴት ጓደኛ ባለትዳር ወንድ ጋር ምን ትሰራለች? እስኪ እንደው የጨረቃ ፋሚሊ አንድ ጥያቄ ልጠይቃችሁ፣ ይቅርታ አድርጉልኝ። እኔ አሁን ብሩኬ ሶስናን ይራቃት አይራቃት ይሄ የኔ ጉዳይ አይደለም፣ የሃይሚና የብሩኬ ጉዳይ ነው። ይሄ እኔን ላይመለከተኝ ይችላል። ግን እንዳንድ ቤተሰብ ደግሞ እንዳንድ እነሱ የሆነ ነገር እንዳይመጣ እንደሚፈራ ሰው ማስጠንቀቂያ ደጋግሜ ከአሁን በፊትም ተናግሬያለሁ። ለምን እያደረሽ ካለችው አንጻር እና ጥያቄ ልጠይቃችሁ ወዳልኩበት ነገር ትገባላችሁ። አንድ ሴት ባለትዳር ከሆነች ወንድ ጓደኛ ምን ያደርግላታል? እስኪ ንገሩኝ። ምን ይሰራላታል ወንድ ጓደኛ? አንድ ወንድ ደግሞ ትዳር እስካለው ድረስ ሴት ጓደኛ ምን ትሰራለታለች? እስኪ ንገሩኝ። አስፈላጊ ነው ይሄ ነገር? ጨረቃ ፋሚሊ እስኪ ከእናንተ ልስማ። አስፈላጊ ነው? ትዳር እያለው ሌላ ሴት ጓደኛ አስፈላጊ አይደለም አይደለ? ለዛ ነው በቃ ከሴቶች እራቅ የምንለው። ለምን ቤት ገብተው እነሱን እንደሚሰረስሯቸው አታውቁም እናንተ። የሆነች ቀዳዳ ፈልገው ሃይሚና ብሩኬን ለማለያየት ብዙ ሰዎች የሚጥሩ አሉ። እና ለዛ ነው በመሀላችሁ ሰው አታስገቡ የምንለው። ከዛ ደግሞ እንግዲህ ሃይሚዬ ጉንጯን እየነካካቸው ፖስት አድርገዋል። ፈጣሪ ሆናችሁ ሃይሚና ብሩኬ እንግዲህ እናንተ ሲናገሯችሁም ጠላታችሁንም ዘመዳችሁንም አታውቁም። አንዳንዴ ከባድ ነው። እኔ የሶስና የሃይሚና የብሩኬ ጓደኛ ለመሆን አላቅም። እኔ ምኗም ደስ አይለኝ፣ ምኗም አይዋጥልኝ። ያ ደግሞ ጥላቻ አይደለም፣ ግን ከእነሱ ጋር ማትሄድ ሴት ስለሆነች ነው። ከእነሱ ጋር ማትሄድ ሴት ስላችሁ ወይ ሃይሚና ብሩኬ ጨዋ ናቸው እሷ ባለጌናት እያልኩ አይደለም፣ ወይ እሷ ባለጌናት እነሱ ጨዋ ናቸው እያልኩ አይደለም። ግን ፊዚካሊ ስታዩ የሆነ ልጅቷ ላይፏ ወጣ ያለ ስለሆነ ሃይሚና ብሩኬ ደግሞ እንደዛ። ታዲያ እንዴት ነው ጓደኝነታቸው የሚሆነው? ጓደኛ እኮ የሚሆነው እኩያችሁ ነው አይደለ? እና እንግዲህ ዋናው ነገር ግን ሶስና ከሃይሚና ከብሩኬ ጋር ሳይሆን ችግሯ በቀደሙ ቪዲዮ ላይ ከጨረቃ ፋሚሊ ነው። ምንም አታመጡም አይነት ነገር ነው። ሊያችሁ እስኪ አይነት ነገር ነው የተጫወተችው።